የሰውን ስኬት፣ እድገት ወይም ደስታ ስታዩ በውስጣችሁ የሚሰማችሁ የመጀመሪያው ስሜት ምንድን ነው? ቅናት ወይስ እውነተኛ ደስታ? በዕለት ተዕለት ሕይወታችን ውስጥ ከምንታገላቸው ትልልቅ የውስጥ ጠላቶች አንዱ ምቀኝነት ነው። ምቀኝነት የሰውን እድገት በማየት የሚፈጠር የውስጥ እረፍት ማጣትና የራስን ማንነት ዝቅ አድርጎ የመመልከት አባዜ ነው። የሌላ ሰው መብራት ስለበራ የኛ ብርሃን አይጠፋም። ነገር ግን እንደ ምቀኛ ማሰብ ከጀመርን የሌሎችን ብርሃን ለማጥፋት ስንታገል የራሳችንን መንገድ በጨለማ እንሸፍነዋለን። በዚህ አጭር ቪዲዮ የአስተሳሰብ መንገዳችንን ፈትሸን ከምቀኝነት አስተሳሰብ እንዴት ነፃ መውጣት እንደምንችል ጥቂት እንመለከታለን። ወደዚህ ቻናላችን እንኳን በደህና መጣችሁ። ሰብስክራይብ፣ ሼር በማድረግ አጋርነታችሁን እንድትገልጹ በትህትና ጠይቃችኋለሁ። እንደ ምቀኛ ማሰብ ማለት የሌሎችን መልካም ነገር እንደ አደጋ ወይም እንደ ውድቀት አድርጎ መቁጠር ማለት ነው። ይህ አስተሳሰብ በሶስት ዋና ዋና መንገዶች ሕይወታችንን ይጎዳዋል። የራስን በረከት መጋረድ። የራስን በረከት መጋረድ ስንል ትኩረታችንን በሌሎች ሰዎች እድገትና ስኬት ላይ ብቻ ስናደርግ እግዚአብሔር በእጃችን የሰጠንን ትልቅ ጸጋና አቅም እምቅም ችሎታ አንመለከተውም። የሌላውን መሬት ስንቆጥር የራሳችንን እርሻ ሳናርስ እናልፋለን ማለት ነው። ሌላኛው አእምሯዊ እረፍት ማጣት። ምቀኝነት የሰላም ጠላት ነው። ሌላው ሰው ሲራመድ እኛ በሐሳብ እንታሰራለን። ይህ ደግሞ በውስጣችን ቂም፣ ቁጣና የጭንቀት ስሜት እንዲነግስ ያደርጋል። ሶስተኛ እድገትን ማደናቀፍ። ምቀኛ ሰው ትኩረቱ ሌላውን ለመጣል እንጂ ራስን ለማሳደግ አይደለም። የሰውን ስኬት ለመቀነስ የሚወጣው ጉልበት የእኛን ወደፊት የሚያስኬድ አቅም እየገታ በከንቱ ይባክናል። ታዲያ ይህንን መርዛማ የሆነውን አስተሳሰብ ለመቀየርና ለመቃኘት ምን ማድረግ አለብን? በጣም አጭር የሆኑ ሶስት የመፍትሄ ሐሳቦችን ደግሞ እንመልከት። አንደኛ፣ ማመስገንን መልመድ። ማመስገንን መልመድ ስንል ባለን ነገር ደስተኛ መሆንና ማመስገን ስንጀምር የሌላው ሰው ስኬት የእኛን እጦት የሚያሳይ ሳይሆን ለሁሉም የሚበቃ እድል እንዳለ ማሳያ ይሆንልናል ማለት ነው። እንደዚህ ማሰብ ስንጀምር ትኩረታችንንም እይታችንንም ባለን ነገር ላይ አመስጋኞች ሆነን ነገ ላይ ልንደርስ በሚገቡ ጉዳዮች ላይ የሌሎች ስኬት ጉልበት ሆኖልን መንቀሳቀስ እንጀምራለን ማለት ነው። ሁለተኛው የሌላውን ስኬት ማክበር ነው። የጓደኛችን፣ የጎረቤታችን ወይም የሥራ ባልደረባችን ስኬት ስንመለከት በሙሉ ልብ ደስ ይበለን። የሌላው ሰው ማሸነፍ ለኛ ተስፋ እንደሆነም እንረዳ። ሶስተኛ በራስ መንገድ ላይ ማተኮር። እያንዳንዱ ሰው የራሱ የሆነ የህይወት ጉዞና የጊዜ ሰሌዳ አለው። ከሌሎች ጋር መወዳደርን ትተን ከትላንቱ ማንነታችን ጋር ብቻ እንወዳደር። እነዚህን ሶስት አጠር ያሉ ነገሮችን በህይወታችን ውስጥ መልመድ ስንጀምር በእርግጠኝነት ከመጀመሪያው የተለየ ጉዞ እንጀምራለን። ወዳጆቼ፣ የሌሎችን ስኬት በማየት መደሰት የታላቅ አእምሮና የጎልማሳ ማንነት ምልክት ነው። እንደ ምቀኛ ማሰብን ትተን የሰውን መልካም ነገር የምንመኝና የምንደግፍ ስንሆን አእምሯችን ሰላም ያገኛል፣ መንገዳችንም ይከፈታል። በሌላው ሰው ስኬት ላይ
የተከለለ በረከት የለም። ለእያንዳንዱ ሰው የሚበቃ ብርሃን በዓለም ላይ አለ። ስለዚህ ዛሬ ጀምሮ የሰውን እድገት በደስታ እንቀበል። የራሳችንን መንገድ በጽናት እናልማ። አእምሯችንን ከምቀኝነት አጽድተን በፍቅርና በበጎነት አስተሳሰብ እንሙላው። ይህንን ስናደርግ ምቀኝነት የሚለው ትርጉም በእኛ ላይ ትርጉም አልባ ይሆናል ማለት ነው። ቪዲዮውን ከወደዳችሁ ቻናላችንን ሰብስክራይብ፣ ሼር በማድረግ አጋርነታችሁን ግለጹልን። በሚቀጥለው ቪዲዮ እስክንገናኝ ለስራችሁ ስኬት፣ ለጤናችሁ ሰላም እመኝላችኋለሁ። ቻው።